እኔ ምላችሁ ጉድ ልንገራችሁ ጉድ ልንገራችሁ ጉዱ ምንድነው ካላችሁ ትናንትና ሃይሚና ብሩኬ የተደባደቡት በምን እንደሆነ ታውቃላችሁ እዩ የምትባለው ማለት ነው ያልሆነ ሰው እየላከች ሃይሚን እና ብሩኬን ለማለያየት በምታረገው ነገር ነው ትናንትና እንግዲህ አይታችኋል የተደባደቡት ማለት ነው በዚሁ አጋጣሚ እውነት ስትነገሩ ስለማትፈልጉ ሀቅ ስለማትወዱ እንጂ ብሩኬና ሃይሚ በመሃላቸው ሰው እንዳለ በዚህ ሌላ በዛ ሌላ ያለ ሁለቱን ያጣላቸው እንደሆነ ምናምን እኔ አስቀድሜ ነግሬያቸዋለሁ እናቴን አስቀድሜ እኔ ነግሬያቸዋለሁ ስለዚህ እናንተ ስለማሰሙ ነው በዚሁ አጋጣሚ ልንገራችሁ የፈለገ ነገር ቢሆን ብሩኬና ሃይሚ አይለያዩ ኦኬ እኔ አከሽፍባችኋለሁ ስላችሁ በምክንያት ነው ምክንያቱም የናንተ መረጃ አስቀድሞ ስለሚደርሰኝ እኔ ደግሞ አምጥቼ በቀልድ አስመስዬ አረጋዋለሁ ከዛ እናንተ ታብዳላችሁ በዚሁ አጋጣሚ ልንገራችሁ ብሩኬና ሃይሚ እንዲጣሉ እምትሰሩ ሁለቱ ይጣላሉ ብላችሁ አሰፍስፋችሁ የተቀመጣችሁ ሁለቱን ለማጣላት ሁለቱን ለማለያየት ሁለቱን የሆነ ነገር ለማድረግ እምትጥሩ ሰዎች አይሳካላችሁ ኦኬ ለምን ካላችሁ እኛ የናንተ መረጃ ስላለን አስቀድመን በቀልድ መልኩ ቢሆንም እናወጣባችኋለን ገባችሁ ምክንያቱም እናንተ ሃይሚንና ብሩኬን አጣልታችሁ አትችሉም ይያልኳችሁ ነው እኔ አንድ ሱመያ በቃችኋለሁ የናንተ መረጃ ለማውጣት የናንተ ማስረጃ ለማውጣት እናንተ ለማሳጣት እናቴን እኔ በቃችኋለሁ ለምን ካላችሁ የናንተ አብዛኛው መረጃ ከኔ ላይ አለ ገባችሁ አብዛኛው መረጃ ሁለተኛ ደግሞ አንድ ነገር ልንገራችሁ እናንተ ለሌላ ሰው ስትቆፍሩ ራቅ አርጋችሁ እንትን በሉት ቆፍሩት ለምን ካላችሁ ለነ ሃይሚና ለነ ብሩኬ በቆፈራችሁበት እናንተ እንዳትገቡበት ለሁለቱ በቆፈራችሁበት እናንተ እንዳትገቡበት ስለዚህ አርፋችሁ ተቀመጡ አስፈላጊ ከሆነ እኛ የናንተ መረጃ ማውጣት አቅቶን አይደለም ዝም የምንላችሁ እስኪ ይተንፍሱ ይመቻቸው ብለን እንጂ የናንተ ምን እንደምትሰሩ ምን እንትን እንደምትሉ ምን እያንዳንዱ እኔ መረጃ ላይ ባይዘው እኔ ይቅርታ አድርጉልኝ በህይወት በምን አምናለሁ መሰላችሁ በመለፍለፍ በምናምን አላምንም በመረጃና በማስረጃ ግን አምናለሁ ስለዚህ ሰው ዝም ሲላችሁ አርፋችሁ ተቀመጡ እነማን እንደሆናችሁ ራሳችሁን በደንብ ጠንቅቃችሁ ታውቃላችሁ ሁለተኛ ደግሞ ለብሩኬ ይለያያሉ አይኳኋኑም እንደዚህ በደንብ ግፊበት በደንብ እንዲለያዩ እምትል አንድ ሽልጥልጥ ዩቲዩበር አለ አርፈ ተቀመጥ ሰው ዝም ሲል እነሱ ባይዘወይ ንቀዋችሁ ላይ መልሱ ይችላሉ እኛ ግን ለናንተ እንመልሳለን ብዙ ደሞኛ ስለናንተ ብዙ መረጃ አለን እናቃለን ገባችሁ ስለዚህ እንደ ሐሳብና እንደ ሂሳብ አርፋችሁ ተቀመጡ ከዛ ውጭ ግን ሃይሚና ብሩኬን አለያያለሁ እንደዚህ ይላለው ብላችሁ የምታስቡ ካላችሁ ተሳስታችኋል እኛ ሁለቱ እንዲለያዩ አንፈልግም ምክንያቱም እኛ ሁለቱ እንዲለያዩ ስለማንፈልግ ነው ጉሮሯችን እስከሚደርቅ እየተከራከርን ያለው ስለዚህ እኛ ቁመን እነሱ የሚለያዩ ይመስላችኋል አይለያዩም ስለዚህ እንደ ሐሳብና እንደ ሂሳብ ይለያያሉ ብላችሁ እነሱን ለማለያየት የምትሰሩ ልጆች አርፋችሁ ተቀመጡ ሰው ዝም ሲል ሰውን አታናግሩ ሰው ዝም ሲል ሰውን እንትን አትበሉ ባይዘወይ እኛ ስለናንተ ብዙ ነገር እናቃለን አንናገርም ብለን ዝም ስንል አትፈታተኑ ምክንያቱም ሃይሚና ብሩኬ ወደፊት ይመጡላችኋል ገባችሁ እነሱ አይለያዩም ሊለያዩም አይችሉም ፍፄ ደግሞ ከቻልክ አንድ ፊቱን ከዚህ ሌላ ከዛ ሌላ አታወራ ከዚህ ለሃይሚ ሌላ ታወራለህ እዛ ይደህ ደግሞ ለእዩ ሌላ ታወራለህ እኔ በጣም ከምጠላው ነገር ምን እንደሆነ ታውቃላችሁ ሁለት አይነት ፊት አልወድም እሱ ደግሞ ሁለት አይነት ፊት ነው ያለው ከዚህ ሌላ ያወራል ሰንበዲ ደግሞ ከዛ ደግሞ ሂዶ ሌላ ነገር ያወራል ስለዚህ እንደ ሐሳብና እንደ ሂሳብ ምን ልፈልግ የመሰለህ ያንተ መረጃ ከኔ ጋር አለ
ስለዚህ በለፈለፉ ባፊ ጠፉ ይላል ያገሬ ሰው። በለፈለፍክ እንዳትጠፋ ከቻልክ ዝም ብትል። እኔ አስመሳይ ሰው በጣም ነው የምጠላ። ገባችሁ? እንደ ፍፄ ደግሞ አስመሳይ የለም። ገባችሁ? ሁለቱ እንዲለያዩ ከሚሰራው አንዱ እሱ ነው። ለእዩ ሌላ ነገር ይላል፣ ከዚህ ጋር ደግሞ መጥቶ ሌላ ነገር ይላል። እናንተ ደግሞ ታምኑታላችሁ። ፍፄ ደና ልጅ ነው፣ ፍፄ መልካም ልጅ ነው ትላላችሁ። መልካም ሆኖ አያውቅም። እሱ በጣም ተንኮል፣ በጣም ክፋት፣ በጣም ሸረኝነት አለበት። አስረግጬ ነው የምነግራችሁ እናቴን። ገባችሁ? ስለዚህ ሃይሚና ብሩኬ ስለማይለያዩ ከቻልክ እንደ ሐሳብ ግን ብትወጣላቸው ውጣላቸው። በቃ በህይወታቸው ጣልቃ አትግባ። ሁለተኛ ደግሞ አንተ ለብሩኬ አስበህ አታስብም። ለምን? እኔ ስላንተ አወራለሁ ካልክ በጣም ብዙ ነገር አወራለሁ። አንተ ልታስብም አትችልም፣ አታስብም። ምክንያቱም አንተ እልህ አለብህ። ሁለተኛ ቅናት አለብህ። በጣም ትቀናለህ፣ በጣም ትጥራለህ ሁለቱን ለማለያየት ስላልቻልክ ነው። ስለዚህ ከቻልክ በእናትህ ከህይወታቸው ውጣላቸው ፍፄ። እኔ አስመሳይ ሰው አይቻለው፣ እንዳንተ ግን አስመሳይ አይቻላቅም በህይወቴ። እናቴን በጣም ታስመስላለህ፣ በጣም ትጥራለህ፣ በጣም ብዙ ነገር ለማድረግ ትጥራለህ። ገባ? ስለዚህ እንደ ሐሳብና እንደ ሂሳብ ከህይወታቸው ብትወጣላቸው። በሁለተኛ ደረጃ ደግሞ ልንገርህ፣ ፈጣሪ ያላለውን ነገር አንተ ብትጥር አንተ ምንም አታመጣ። ምንም። እኔ በምን አምናለሁ መሰላችሁ? ሰው የፈለገ ነገር ቢሆን ቢቆፍርላችሁ ረብል ዓለሚን እሱ ካላለ እናንተ አትወድቁ። ሃይሚንና ብሩኬን ለማጣላት ለማለያየት ያልተደረገ ሴራ የለም፣ ያልተደረገ ስራ የለም። እነሱ ለማለያየት ግን እስካሁን አልተለያዩም። ከዚህ በኋላም ደግሞ አይለያዩም። ምክንያቱም እነሱ የሚጠብቃቸው የፈጠራቸው አላህ ነው። እኔ እንደዛ ነው የማምነው። ኦኬ። በሁለተኛ ደረጃስ ነገርን አታቀሳስሩ። ምሳሌ አሁን ፍፄ ነገር ማቀሳሰር ሲወድ፣ ነገር እንትን ማለት ሲወድ፣ ነገር የወደነ ነገር ሲያርግ ሲወድ፣ ለምን? የበታችተኝነት ስሜት ስላለበት። ገባችሁ? እኔ በምን እንደጠመድኩት ታውቃላችሁ? እሱን ሐሰንን ለማስጠላት ያላረገው ነገር የለም። ሐሰንና ብሩኬ እንዲለያዩ በጣም ይፈልግ ነበር፣ አልተሳካለትም። ገባችሁ? ለዛ ነው እኔ ፍፄ አስመሳይ ነው፣ ተንኮለኛ ነው ያልኳችሁ። ለዛ ነው። እና ለማንኛውም ሁለቱ ስለማይለያዩ እንደ ሐሳብና እንደ ሂሳብ ከህይወታቸው ብትወጣላቸው። እነሱ የራሳቸውን ህይወት ራሳቸው ይኑሩት። አንተ በዚህ ደረጃ መጋጋጥ አይጠበቅብህም። በዚህ ደረጃ የሆነ ነገር ማድረግ አይጠበቅብህም። ምክንያቱም ፈጣሪ ያለውን ነገር ይሆናል። እኔ በዛ ነው የማምነው። ገባችሁ? የፈለገ ተንኮል ብታስቡ፣ የፈለገ ሴራ ብታስቡ፣ የፈለገ ነገር ብታረጉ ፈጣሪ ካላለው አይሆንም። አንተ የቻልከውን ያክል እነሱ እንዲጣሉ ያላረከው ነገር የለም። ሞክረሃል፣ ብለሃል። ኦፍ ኮርስ እናውቃለን። ግን አላህ ስላላለው እነሱ አልተለያዩም። እና ከቻልክ እንደ ሐሳብና እንደ ሂሳብ ከህይወታቸው ብትወጣላቸው ባታስመስል። እኛ ያስጠላን አስመሳይ ሰው ነው። እና ምልላችሁ ፈልጌ መሰላችሁ፣ ፈጣሪ ያለላችሁን ኑሮ ልትኖሩ አታሽቃብጡ። ሃይሚና ብሩኬ ደግሞ ፈጣሪ ያለላቸውን ኑሮ እየኖሩ ነው። ገባችሁ? እነሱ ለመለያየት እነሱን የሆነ ነገር ለማድረግ ግን አይሳካላችሁም ያልኳችሁ ነው። ምክንያቱም በእናንተ ተንኮል፣ በእናንተ ክፋት፣ በእናንተ ሴራ ቢሆንማ እስካሁን ሁለቱ ተጣልተው ህይወታቸው ሁሉ ራሱ እንትን ይል ነበር፣ ሲኦል ይሆን ነበር። ግን ፈጣሪ ስላለው ነው አይደለ እንትን ያሉት ከአንድ ላይ እስካሁን እየተቀመጡ ያለ። ስለዚህ ከቻላችሁ እንደ ሐሳብና እንደ ሂሳብ ከህይወታቸው ብትወጡላቸው ብትወጡ። እየተደረገ ያለው ነገር ፌር ስላልሆነ ነው። እናንተ የሆነ ነገር ሲሆን ደግሞ ቀጥ ብላችሁ እዩ። ዝም ብላችሁ በአንድ ፊት አትመሩ።
እዚህ ፍፄ ጥሩ ነው እንደዚህ ነው የምትሉ አላችሁ። ፍፄ ጥሩ ነው አቅ ፍፄ በጣም ቀናተኛ፣ በጣም ተንኮለኛ፣ በጣም ሸረኛ ነው። ገባችሁ? በሁለቱ ህይወት ዘሎ ግብት ብሎ የሚያሽቃብጠው ለዛ ነው። ገባችሁ? በሁለቱ ህይወት የማያረገው ነገር የለም። አሁን ገባችሁ? ለምን እኔ ፍፄን እንደምቃወመው ገባችሁ? ስለዚህ ከቻላችሁ ከሃይሚና ከብሩኬ ጎን ሁኑ፣ እንዲታረቁ አድርጉ። ከዛ ውጭ ግን ፍፄን አምናችሁ አትከራከሩ። ፍፄ ነገ ወዲያ ቀስ እያለ ይገለጽላችኋል። ተንኮለኛ እንደሆነ ሸረኛ እንደሆነ ምን እንደሆነ ይገለጽላችኋል። ገባችሁ? እና በቻላችሁት መጠን ከፍፄ አትመኑት። አሁን ተረዳችሁ? እና ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ።